እንዴት ናችሁ? ደህና ናችሁ? ከሱን ትቻለሁ። የምር በጣም ነበር ያናደዱኝ። ለማንኛውም ሀይሚና ቡራ ከቸች ብሏል። እናንተ ግምታችሁ ግን በጣም አደገኛ ግማሽ ናችሁ። የምር ነው የምላችሁ። እኔም በእርግጥ የገመትኩት ቤት ነው፣ መኪና ምናምን በጭራሽ አልጠበኩም። እና ደግሞ ይገዛል ነበር ያላችሁ፣ ግን ገዝተው አይደለም። እሺ ተከራይተውት ነው። ወይኔ ቤቱ ግን ሲያምር እናንተ በስማም ኢትዮጵያም እንደዚህ አይነት ቤት አለ። ፈጣሪ ሆይ ትግስቱን ስጠኝ። ዱባይ በሉት፣ ዱባይ በአካል በለው ኢትዮጵያ በጣም ደስ ይላል በማርያም። እና በጣም ደስ የሚል ቤት ብሩኬ ተከራየላት። አብረው ሊኖሩ ነው። ኦ ማይ ጋድ አላላ ወራጅ ያለ ሹፌር ወራጅ ያለ አውርደኝ፣ ኮሌን እየቆረጠኝ ነው። አብሮ ሊኖሩ ነው። ነፍስ ይማር፣ ነፍስ ይማር። ሀይሚ ለብሩክ አትገባውም። ነፍስ ይማር ብለናል፣ ነፍስ ይማር ብለናል። እዝን ሳታበሉን ነፍሳችሁን ይማረው። ለቅሳችሁ አልመጣንም፣ አልጠራችሁንም እና አትገባውም አላችሁ። በቀጣ ክልሎ ቤቱ አስገባት፣ ጠቀለላት፣ ወሰዳት እናላችሁ። ቡራና ሀይሚ አብረው መኖር ጀመሩ። ሰርጉስ ሰርግ ብለን እንዲ አብራችሁ የምትኖሩት? ሰርጉን ሳታበሉን እንዴት አብራችሁ ትኖራላችሁ? በህግ አምላክ። ለማንኛውም አብረው መኖር ጀምረዋል። ጋይስ ያልሰማችሁ ካላችሁ ድንገራችሁ ብዬ ነው። እንዴናችሁ እኔ ወደች እኔ ማሮች በጣም ደብሮን ነበረ። ሴንሲቲቭ ሆነን የዋልንበት ነገር እንግዲህ ዛሬ በመጨረሻም ሰርፕራይዝ አድርጎናል ብሩክ ማለት ነው። አዎ ሳይናገሩ እንደዚህ ማድረግ በጣም ደስ ይላል። አንዳንዴ ብሩክ ማለት ነው ይመቸኛል። እውነት ለመናገር እንደዚህ መኖራቸው አሪፍ ነው። ለምን ካላችሁ ወጪ ቀንሳል። ወጪ በጣም ነው የሚቀንሰው። አብሮ ኑሩ ማለት መርፌና ክር ይሆናሉ ማለት አይደለም። ይሄን ነገር ከአእምሯችሁ አውጡ ሴቶችዬ። አንዳንዴ አብረን ኖረን ሲሉ እንደዛ የምታስቧዳችሁ እንደዛ መኝታ ክፍላችሁ የተለያየ ነው። ቆልፋ ነው የምተኛ፣ ቆልፎ ነው የሚተኛ። በቃ አይጠይቃትም፣ አትጠይቀውም አይባልም። ከአንድ ቤት እየኖሩ እንደዛ ማድረግ አይቻልም የሚል አይጠፋም። እኔም እላለሁ እናላችሁ። በአጠቃላይ በጣም ደስ ብሎኛል ሀይሚዬ የኔ ውድ ማለት ነው። ምክንያቱም ሀይሚ ብቻዋን ናት። የምሬን ነው። እዛ ትልቅ ቤት ውስጥ ብቻዋን አስባችሁታል? በጣም ብቸኛ ናት ምናምን በቃ ሁሉ ነገር ይደብራታል። ብሩክ ከቤቱ እየሄደዛ ሲቀጥል በጣም ብዙ ሰው እየመጣ ይረብሻታል። በቃ ብቻችሁን ስትሆኑ ብቸኝነት ይሰማችኋል። አብሮ የሚያወራችሁ የሚያዝናናችሁ ይህን የምትሉ ሰው ከጎናችሁ ሲሆን አሪፍ ነው። ግን አንዳንዴ ደግሞ ስትቀራረቡ ችግር ይበዛል። ስትቀራረቡ መናናቅ። አሁን የሆነ ሰዓት ላይ ታስታውሳላችኋ? ብሩክ ሙቤና ማን ነበር ደግሞ አንዱ የነበረ ብሩክ ሙቤ ሀሰን ሶስቱ በአንድ ነበር የሚኖሩ ታውቃላችሁ። ቪዲዮ በጣም ነበር የሚሰሩ፣ በጣም ነበር የሚዋደዱት። ከዛ አንድ ግቢ ተከራዩና መኖር ጀመሩ። ከዛ በኋላ ወዲያው ተጣሉ። ታስታውሳላችሁ? ተጣልተው ምናምን ከዛ በኋላ እኛ ጋር ሚዲያ ላይ በደንብ አላወጡትም እንጂ አለመግባባት ተፈጠረ። ብሩክ በዛ፣ ሀሰን በዛ፣ ሙቤ በዛ። ከዛ ሙቤ ቀድሞ ወጣ። ከዛ ብሩኬም ቀየረ፣ ሀሰንም ቀየረ። በቃ ተበታተኑ። ከዛ በኋላ ለምን መሰላችሁ? መቀራረብ አንዳንዴ ጥሩ አይደለም። መናናቅ ያመጣል። መለማመድ በቃ አንዳንዴ ስትራራቁ የተሻለ ይሆናል። እና እነ ሀይሚ ጋር እንደዚህ አይነት ነገር እንዳይፈጠር እኔም እፈራለሁ። ብሩክም እያለ ነው፣ ስጋቱን እየነገረን ነበረ። ከቅመሜ ጋር በሰላም መኖር ነው የምፈልገው፣ ግጭት ጸብ እንዲፈጠርብኝ አልፈልግም እያለ ነው። አንደኛ ነገር ያን ቤት መከራየታቸው ለእነሱ በጣም ብዙ ነገር ይጠቅማቸዋል። ብዙ የሚጠቅም ነገር አለው፣ ግን ደግሞ ኔጌቲቭ ሳይድም አለው። ገባችሁ? ሁሌ ብሩክ ከጎኗ መሆኑ ሀይሚም ከጎኑ መሆኗ በጣም ይጠቅማቸዋል። ለምን ካላችሁ አትጠራጠረውም ብሩክን። የት ሄድክ፣ የት ዋልክ፣ የት አደርክ። ምክንያቱም ሁሌ ታየዋለች፣ ሁሌ ታገኘዋለች። ሰው የሚያጠራጥራት ነገር የለም። ሀይሚዬ በብሩክ ዘንድ ምንም አይነት ጥርጥር አይኖራትም። ብሩክም እንደዛው። ለምን አብረው አንድ ግቢ ነው የሚኖሩት። ቤት ሲገባ ታየዋለች፣ ሲወጣ ታየዋለች። ሰው አንድ ላይ ይበላሉ፣ ይጠጣሉ፣ ምግብ አንድ ላይ። የቤት ክራይ ይቀንስላቸዋል፣ ሼር አድርገው ይከፍላሉ። ቪዲዮ አብረው ተመካክረው ቤት ውስጥ ይሰራሉ። በጣም ብዙ ጥቅም አለው። ጉዳት ሊኖረው ይችላል፣ ግን በጣም ጥቅም አለውና ቅመሟ እንግዲህ ብሩኬ ከጎኔ ነው አድርጌ የሚይዛት። ማንም እንዲወስድብኝ አልፈልግም፣ ለማንም ወሮ በላ አልሰጣትም በማለት ቤቱ እቃዋን ጥቅልል አድርጎ ይዟት ሄደ።
ወሰዳት። አይ ሀይሚዬ ብቻ ደስ ብሏታል። እኔም ደስ ብሎኛል በእውነት ለመናገር ግን አንዳንዴ ስትቀራረቡ አብራችሁ ስትሆኑ የሆነ የሚፈጠር ነገር ይኖራል። መቀራረብ፣ መጠጋጋት፣ አብሮ መሆን፣ አብሮ ጊዜ ማሳለፍ ብዙ የሚያቀራርብ፣ የሚያፋቅር፣ የሚያዋድድ አሁን ሩታና አብርሽ ማለት ነው። እሷም እናቷ ጋር ሆና እሱም እና አባቱ ጋር ሆኖ ሲሰሩ በጣም ነው አሪፍ ላይ ነበሩ። በኋላ ግን አብረው መኖር ሲጀምሩ ችግራቸው በሙሉ ተጠቅልሎ መጣ። ሳይጋቡ ልክ እንደነ ሀይሚዬ አንድ ቤት መኖር ጀመሩ። በትንሽ ዶርም ጀምረው ከዛ ትልቅዬ ቤት ተከራይተው ምናምን መኖር ጀመሩ። ከዛ በጣም ብዙ ጊዜ ነበር የሚጣሉት ቤት ውስጥ እያያችሁ ምናምን። የሚጣሉትም በሴት ነው። በእርግጥ አብርሽ ችግር አለበት፣ ግን አብረው ሲሆኑ ጸባቸው በጣም ጨመረ። አሁንም እንግዲህ ተለያይተው እስከ መኖር ድረስ ነው የደረሱት። እና አንዳንዴ አብሮ መሆን መጠጋጋት ጉዳት እንዳለው ሁሉ ጥቅምም አለው። በእርግጥ ከተሳሰባችሁ ከተቻቻላችሁ ትዳር ላይ አብራችሁ መኖራችሁ ስለማይቀር አሪፍ ነው ብዬ አስባለሁ። ግን ስትለማመዱ አንዳንዴ መናናቅ የሚባል ነገር ይመጣል። ብቻ ሀይሚዬ የኔ ውድ ማለት ነው አንቺን ደስ የሚልሽን ነገር ብቻ እንዲሆንልሽ ነው እኛ የምንፈልገው። በአጠቃላይ ከብሩክ ጋር እንድትራራቅ አንፈልግም ምናምን። ብዙ ሰው አብረው እንዲኖሩ ይፈልጋል። እኔ ግን ያው ቀለበት ስላሰረላ በጣም ደስ ብሎኛል። ግን እንዲሁ ደግሞ ሽማግሌ ልኮ በሰርግ ምናምን ተጋብተው ከዛ በኋላ ነው አብረው እንዲኖሩ የምፈልገው። በእርግጥ ይሄ አብረው ኖሩ ማለት አይደለም። ኩሽናቸው አንድ ነው፣ ያው ሼሪንግ ነው የሚኖሩት። ትልቅ ግቢ ስለሆነ ብዙ ብር ነው። ይህም ብዙ ብር ደግሞ አሁን ሀይሚ ብቻዋን አንድ ግቢ ከምትከራይና ለሶስት አንድ ግቢ ከሚከራዩ በጣም ቅናሽ አለው። በብዙ ነገር ጥቅም አለው አብሮ መኖራቸው ማለት ነው። አንደኛ ሂሳብ ይቀንሳል፣ ሁለተኛ አብሮ ያበስላሉ ምናምን፣ ሶስተኛ ነገር ብቸኝነት አይሰማትም፣ አራተኛ ነገር ደግሞ የሚሰሩትን ቪዲዮ እዛው እየተመካከሩ ቤት ውስጥ ይሰራሉ፣ ከቤት ውጭ ወጥተው ይሰራሉ ምናምን። በቃ ብዙ ነገሮች ያቀልላታል። በተለይ ለሀይሚ ብቻዋን ሆና ቤት ውስጥ ምን ተፈጠረ፣ ማን መጣ፣ ማን ሄደ፣ በተለይ እንደዚህ ግጭት ፍራንኮች ምናምኖች ሲሰሩ አንዳንዴ ከሰው ጋር ስትጋጩ ብቻችሁን ስትሆኑ አስባችሁታል? ከሆነ ሰው ጋር ተጣልታችሁ ተናዳችሁ መታችሁ አይዟችሁ የሚላችሁ ሰው ምናምን ሳይኖር እንዴት እንደሚደብር አስባችሁታል? በጣም ከባድ ነው እና እንደዚህ መሆኑ ደስ ብሎናል። ቡራዬ ከዚህም በላይ ታደርግላታለ ብለን እናስባለን። እንግዲህ ፍቅራችሁን ያጽናላችሁ። አንድ ላይ ስትኖሩ ደግሞ በመሀላችሁ የሚገባ ሰይጣን ይራቅላችሁ። አንዳንዴ ሰው ሲቀራረብ ስለሚጣላ ማለት ነው እና ደስ ብሎኛል። ሀይሚም ደስ ብሏታል። ምክንያቱም ብሩክ ይህን ነገር ያደረገው ሀይሚ እንደምትፈልግ እርግጠኛ ስለሆነ ነው። ሀይሚ አብራው መኖር ትፈልጋለች። አንድ አካባቢ እንዲኖሩ ይፈልጋሉ። እንደዚህ መሆኑ ጥሩ ነው። አንደኛ እዛ ቤት ቢኖሩ ሀይሚ ቤት ብሩክ ሄዶ ገባ ቤቷ ምናምን የሚባል አስተያየት ስለመጣበት ነው እንግዲህ ቤት ቀይረው ለሶስት ሆነው እንግዲህ ሊኖሩ ነው ማለት ነው። አንድ ግቢ ደስ ይላል። ቤታችሁ በጣም ነው የሚያምረው። በስማ ኢትዮጵያ ራሱ አይመስልም። የምር ኢትዮጵያ እንደዚህ አለ እንዴ ነው ያልኩት በፈጣሪ ስምና ቀሩ ብዬ ነው ክው ነበር ያልኩት። በጣም ነበር የተናደድኩት። እና ደግሞ ኦዲየንሶቻቸው ምን ያክል ነው እንዴት ነው እኔ እንጃ። ግምት ላይ በጣም አደገኛ ናቸው የምር። እኔ ጭራሽ ቤት መኪና ምናምን ጭራሽ ነው አልጠበኩት። መኪና እኔ በታምር አልጠበኩም። ምክንያቱም እሷ መኪና ምን ይሰራላታል? ህጻናት በጣም ብዙ ነገር ማድረግ ያለባት ነገር አለ እንጂ መኪና ላይ ባንዴ ቁብ አይባልም። ብዙ የሚያስፈልጉ ነገሮች እያሉ መኪና ላይ አይኬድም። እና ቤቱ በጣም ደስ ይላል። ደግሞ አንድ ላይ መሆናችሁ ምናምን አሪፍ ነው። ግን ደግሞ ሌላ ምን ልበላችሁ፣ ታውት በቃ ይቀር ከማራ ብተው ይሻለኛል። ብቻ ደስ ብሎኛል። እንኳን ደህና መጣችሁ ብለናል። በፍቅር ኑሩበት፣ ውለዱበት፣ ክበዱበት።